የግብርናውን ዘርፍ በማሳደግ ከምርታማነት እስከ አርሶ አደሩ ተጠቃሚነት የማሸጋገሩ ስራ በተለያዩ መልኮች ውጤት እያመጣ ነው። የአስተራረስ ዘዴውን በመካናይዜሽን በማዘመን ልፋቱን ቀላል ምርታማነቱን ከፍ ማድረግ መቻሉን አርሶ አደሮች ያረጋግጣሉ። ከላይ ያላልሰን የሚናርሰውና በትራክተር የሚታረሰው አይመጣጠንም። አሁን ይሄንን ትንሽ አፈሩን ለማድቀቅ ያህል ነው እንጂ በቂ የሆነ ማዕድን አዘጋጅቶልናል። በትራክተር ከስር ወጥቷል። አሁን ለሚንሰጠው ዘር ሁላ መሬቱ ዝግጁ ነው፣ ተቀባይ ነው፣ ምርታማ ነው የሚሆነው ማለት ነው። አሁን ግን ተለምዶ በቃ ያው ጥቅሙንም እንትን እያሉ ስለሆነ አሁን እያሳረሱ ነው። አሁን ማሳረስ ከጀመርን አንድ 7-8 ዓመት አካባቢ ይሆናል ብዬ ነው የማስበው ከተጀመረ። ዛሬ ላይ ይህ እያደገ ሄዶ ከአርሶ አደሮችም እንደተጋራ ነው። የመሬት ብቻ ሳይሆን የሜካናይዜሽንም ክላስተር እንዲፈጠር እያደረገ ነው። ይህ ደግሞ አርሶ አደሩ አለስልሶ ተንከባክቦ ምርቱን ከጎተራው እስኪከት ድረስ ያለውን ቅንጅት የሚያስቀጥል ሆኖ ተቀምጧል። ሜካናይዜሽን ስንል አንደኛው በትራክተር ማረስ ነው፣ በክላስተር ማረስ ነው። ማቀናጀት ማለት ክላስተር ማለት 2-3 መሬቶችን አጀሰንት የሆኑ መሬቶችን ባንድ አድርገ አንደኛ በትራክተር ልታረስ ትችላለህ። ክላስተር አደረግህ ማለት ለምርታማነት የራሱ የሆነ አስተዋጽኦ አለው። ስልጠናዎችን ለመስጠት የተባይ አሰሳ ሲከሰት አስፈላጊውን ድጋፍ ለማድረግ የአግሮኖሚክ ፕራክቲሶችን በቀላሉ ለማድረግ ቅድም ያልነው ምርጥ ዘር አንድ አካባቢ ላይ የዘራኸውን ዘር ወደ ዘር ስርዓትም ለማስገባት የራሱ የሆነ አስተዋጽኦ አለው። ከዛ ባሻገር ሃርቨስቲንግ ላይ ኮምባይነር መጠቀም ትችላለህ፣ ሚኒ ትሬሸሮችን መጠቀም ትችላለህና እንደዛ ስታርክ ፖስት ሃርቨስት ሎስን እየቀነስ ትሄዳለህ የሚል ነው። አንድ ብቻ አይደለም ሜካናይዜሽን ስንል አንድ ትራክተር ብቻ አይደለም፣ ሌሎችን ነገሮችን በአንድ ላይ ኢንቴግሬት አድርገን እንሰራለን። አገልግሎቱን ማስፋት ትኩረት የተሰጠው ጉዳይ መሆኑን የሚጠቅሰው የግብርና ሚኒስቴር ይህንን ለማስፈጸም የሚረዳ ፍኖተ ካርታ እየተዘጋጀ እንደሚገኝ አረጋግጧል። ፍኖተ ካርታውም አርሶ አደሩ ማሽነሪውን በቀጥታ አገልግሎት ማግኘት የሚችልበት፣ ራሱን ካበቃ ደግሞ በጋራ ወደ አገልግሎት አቅራቢነት የሚሸጋገርበትን እድል ይዟል። እያንዳንዱ አርሶ አደር የትራክተር ባለቤት እንዲሆን ብቻ ሳይሆን ሰርቪሱን ማግኘት እንዲችል በወረዳ በዞን አሁን እየሰራን ያለነው ፍኖተ ካርታ የግሉ ዘርፍ ገብቶ መስራት እንዲችል ነው። የማረስ አገልግሎት ሃርቨስት የማድረግ አገልግሎት ለአርሶ አደሮቻችን እንዲሰጥ የማድረግ ፍኖተ ካርታውን ቀርጸን ጨርሰናል። የትራክተርና የኮምባይነር ባለቤቶች በዲጂታል ሲስተም ታግዘው አገልግሎት የመስጠት ስራው እየተሰራ ነው ያለው። ነገር ግን እንደ ሀገር ካለን የሚታረስ መሬት አቅም እና አርሶ አደሮቻችንም አሁን ለግብርና ሜካናይዜሽን ቴክኖሎጂ የመጠቀም ፍላጎታቸው በከፍተኛ ሁኔታ እያደገ ስለሆነ ይሄንን ለማጣጣም የተጀመሩ ስራዎች አሉ። ነገር ግን የግብርና ሜካናይዜሽን በጣም ሩቅ ነን የሚለውን እንወስዳለን። ሜካናይዜሽን ማለት ትራክተር ማቅረብ አይደለም። ሜካናይዜሽን ማለት ኮምባይነር ብቻ ማቅረብ አይደለም። ከማምረት እስከ መጨረሻው ቴብል ላይ እስከሚደርስ ድረስ ያለውን ማስተሳሰር ስለሚያስፈልግ እዚህ ላይ የጀመርናቸውን ስራዎች አጠናክረን መቀጠል ያስፈልጋል። ይህ ደግሞ አገልግሎት በደላሎች ጫና እንዳይደርስበት የሚታደግ የአርሶ አደሮችም ፍላጎት መሆኑን ተገንዝበናል። እንደ ወረዳም እንደ ቀበሌም ለምሳሌ ለአንድ ቀበሌ 2 ትራክተር ቢሰጥ በቂ ነው። ለአንድም ቢገባ ይበቃል። ጊዜ ተሰጠና መሬቱ ከሰጠ አንድ ትራክተር በየቀበሌው ቢሰጥ ወረዳው እንትን ብሎ ቢመደብለት አሁን ከግለሰብ እና ከደላሎች ሌላ ወጪ ገበሬው ተጨማሪ ወጪ ከሚያወጣ መንግስት ራሱ እየመደበለት ለቀበሌው አንዳንድ ትራክተር ቢመደብለትና የዝን አይነት እንትን ቢያደርግ ለውጥ ያመጣል ብዬ አስባለሁ። አሁን ያለው የዘርፉ እድገት የማሽነሪ አቅርቦትን ከተለመደው መስመር እያወጣው መሆኑን የግብርና ሚኒስቴር ይጠቅሳል። አርሶ አደሮች ከዘር ግዢ ጀምሮ ያለውን ድጋፍ እንዲያገኙና አቅም መፍጠር እንዲችሉ እየተደረገ ያለው ጥረት በፋይናንስ እንዲደገፍ ማድረግ የዚህ ክንውን አካል እየሆነ መጥቷል። የ10 ዓመት የግብርና ሜካናይዜሽን ስትራቴጂን አናውንስ አድርገናል። አርሶ አደሮቻችን ከፊል አርብቶ አደሩ የሚችልና ሰፊ እርሻ ያለው የራሱን ትራክተር የመግዛት አቅም ያላቸው በተለይ የብድር አቅርቦት በማመቻቸት ሂደት ኦሮሚያ ክልል አካባቢ ላይ ካየን አማራን በተወሰነ መልኩ ሌሎች ክልሎችም ላይ ቁጥሮቹ አነስተኛ ቢሆንም አርሶ አደሮች ከባንክ ጋር በብድር እየተሳሰሩ እንዲገዙ እየተደረገ ነው ያለው። ከምንም በላይ ግን አገልግሎቱ መስፋት አለበት ነው። የዘርፉን ምርታማነት ለማሳደግ አስተዋጽኦ ያላቸውን ግብአቶችና ሙያዊ ድጋፍ በተቀናጀ መልኩ ለመምራት ትኩረት ተሰጥቶ እየተሰራ ስለመሆኑም ተመላክቷል።